እንግዲህ በስተመጨረሻ ውዶችዬ አቶ ተመስገን እነ ትሁት ቤት ከች ብሏል እላችኋለሁ። በጣም የሚገርም ነው። እንደው በቃ ይህን ሁሉ ሰው እያንጋጋችሁ ነች ቲና። በጣም የሚገርመኝ በቃ ሰው ማለት እንዴት ነው ግን እንደዚህ በቃ ሰው እንደ እስስት የሚቀያየር ሰው እኔ አይቻላቅም። አሁን አቶ ተመስገን ትሁትን ፍለጋ መጣ። ከመጣ በኋላ ግን በጣም በሚገርም ሁኔታ ጭራሽ ጠበቃ ሆኖ እዛ ቤት ገባ እላቸዋለሁ። ምን ይባላል ታዲያ? በጣም አይገርምም? በቃ የነሱ ሴራና እቅድ እነሱ ከነሱ በላይ ቀድመዋቸዋል። ቲናና ተመስገን እነዚህ 5 ሆነው የሚንጋጉትን ሰዎች ቀደሟቸው ማለት ነው። ምክንያቱም አቶ ተመስገን ጠበቃ ባይሆንም የህግ ነገሮችን ሊያቅ ይችላል። በጣም በጥንቃቄ ነው ነገሮችን የሚያደርገው። የሚሳካለት ከሆነ ይሳካለታል፣ ማይሳካለት ከሆነ ደግሞ ይተዋል ማለት ነው። ስለዚህ ቲና ያዘጋጀችላቸው ወጥመድ ውስጥ ለመግባት እነሱም ተጠራጥረው ስለነበር መጠጡንም እየጠጡት አልነበረም። የሚጠጡ መስለው ጆግ ላይ እየገለበጡ ምን እያሉ እሷን ሲያጃጅሏት ከቆዩ በኋላ እንቅልፋቸውን እንደሚተኙ ሁሉም ወደ ክላሳቸው ገብተዋል ማለት ነው። ከዛም እንግዲህ እሷ ከፍታ ተመስገንን በምታስገባው ሰዓት ናበል እያንዳንዱን ጨርስልኝ ስትል ከዛ በኋላ እሱ በሩን ከፍቶ በሞባይል ባትሪ እያበራችለት ነገሮቹን ሲያዩ ግን ደስተኛ አይደለም። ምንድነው አንቺ መጠጡን አልጠጡትም እንዴ ሲላት፣ ከዛ እንዴ አልጠጡትም እንዴ ብላ እሷም ማለት ቆይ ጠጥተውታልስ ብትለው እንዴ መጠጥ ይሄ ብቻ ነው እንዴ? ሰውየውማ የተጠራጠረው ነገር አለ እንጂ መጠጡ ብቻ አይመስለኝም። ከዛም እንግዲህ በይ ይሄ ነገር ጥሩ አይደለም ብሎ ላጥ ብሎ ሄደ ማለት ነው። ራሱን ቀስ ብሎ ሹልክ አድርጎ አገለለ። ከዛስ ቲና እያበደች ትሁት ቤት ስትገባ ትሁት ፈጣለች። ሁሉም በየቦታው ፈጧል። ካሌብን ብቻ ነው ያላየ ነው ይመስለኛል። ካሌብ ብዙ መጠጥም የሚጠጣ አይመስለኝም። እንግዲህ ተኝቶ ይሆናል። እና እንግዲህ ዳኒና ኤደንም ተኝተው እንግዲህ እንቅልፍ ሳይወስዳቸው እየተሳቀቁ ማን ጋ ይገባ ይሆን እያሉ ሁሉም ተንበጫብጨዋል ማለት ነው። ሁሉም እንግዲህ እየተንበጫበጩ ባሉበት ሰዓት ግን ቲና ቀጥ ብላ ትሁት ጋር ምን ነው በስማም ብላ ምን ነው ብላ ልትጮህ ስትል አፏን አስይዛ እቅዳችሁ አልተሳካም፣ እናንተ ብቻ ናችሁ እንዴ ብልጦች? እያንዳንዷን ነገሬን እኔ አንድ ሆኜ ብቻዬን መሆኔን አውቄያለሁ። ስለዚህ እኔ ደግሞ ጀግና ነኝ። ስለዚህ ተኙ፣ ምንም ነገር የለም ብለሽ ንገሪያቸው አለቻት። በቃ እሷ ግን ምንም አታውቅም እኮ ናግባና ጨርስልኝ ብለው ነበር። ወሬኛ ደግሞ አሁን ቲናውን ጀግና ስትመስል ጀግና ሲያጫውታት ግን አይደብራትም እንዴ? ሰውየው ነው እኮ ነቄ ብሎ ጠረጴዛው ያለውን መጠጦች አየና ከዛ በኋላ ብዙም ደስተኛ ስላልሆነ እነዚህ ሰዎች ላይጠጡ ይችላሉ ብሎ ነው ተጠራጥሮ። ምክንያቱም ቲና እንደማተኛላቸው እሱም ያውቃል። እሱ ካወቀ እነሱ ደግሞ ምን ያህል ያውቃሉ ብሎ ይጠረጥራል። ምክንያቱም ህይወት እኮ ነው የያዙት። ስለዚህ ሰውየው ተጠራጥሮ ተመስገን ማለት ተጠራጥሮ አይ ብሎ ውልቅ አለ ማለት ነው፣ ራሱን አደጋ ላይ ላለማጋለጥ። ስለዚህ የቲና እቅድ ለሶስተኛ ጊዜ ነው ለአራተኛ ጊዜ ከሸፈ ማለት ነው። ለሶስተኛ ጊዜ ከሸፈ። በቃ አልሆነም። የእሷ እቅድ ምንም የሚሳካላት እቅድ፣ አንደኛ ተንኮለኛ ናት፣ ሁለተኛ ስራዋ መጥፎ ነው፣ የሚሳካላት ነገር አይደለም። ስለዚህ ሳይሳካላት ሌላ እቅድ እንደገና ለማቀድ ተዘጋጅተዋል ማለት ነው። የእነሱም እንግዲህ ካሌብና ትሁት ኩሽና ሆነው እያወሩ ነበረ። በቃ ቀደመችን ማለት ነው አለችው። ምክንያቱም እንደዛ መሆን አልነበረባቸውም። እነሱ የጠጡ መስለው መጠጡን መድፋት ነበረባቸው። ለምን አስቀመጡት? እንዲነቁ እኮ ነው ያደረጉት። እነሱ መጠጡን እኮ በማስታጠቢያ ውስጥ አርግታ እዛ ፊት መታጠቢያ ውስጥ ወይም ደግሞ እቃ ማጠቢያ ውስጥ ብትደፋው ኑሮ ሰውየው አይጠራጠርም ነበር። ግን እነሱ እኛም ነቅተናል ለማለት ያህል ይመስላል መጠጡን በጆግ ገልብጠው ቁጭ አረጉት። ከዛ በኋላ ለመጠጣቸውን ሳይ ሰውየው ተመለሰ ማለት ነው። ቲናም እንግዲህ እቅዷ ስላልተሳካላት አርፈሽ ብትቀመጭ ይሻልሻል፣ እኔ እንደሆነ ያሰብኩትን እቅዴን ሳላሳካ ከዚህ ቤት አልወጣም፣ አርፈሽ ቁጭ በይ ብላ
ትሁትን አስጠንቅቃታለች ማለት ነው። ትሁትም ደግሞ አሁን ሲጀምር ትሁትና ቲና ናቸው እየተፋጠጡ ያሉት። ሌሎቹ እኮ ምንም ነገር አያውቁም። በቃ በተለይ ካሌብ ረብስ የካሌብ ነገርማ እኔ እንጃ። ወንድ እንድጠላ ከሚያደርጉት አንዱ ካሌብን ነው። ካሌብን ያየ ወንድ አይመኝም። በቃ የመጨረሻ እኮ የስራው ሁሉ ጅላጅል እሱን አየው በቃ። እና መጨረሻ ላይ ያው ለትሁት የመጨረሻ አንድ ነገር ነግርሻለሁ ብሏት ያው ቲናን እንደቀደመቻትና ነገሩ እንዳልተሳካ ሲያስቡ አይዞሽ እኔማ ያንን ሰውዬ አግኝቼ እገለዋለሁ ብዬ አስቤ ነበር አልተሳካም ሲላት እቅዳችንን አከሸፈችው እንጂ አለችው። ከዛም በኋላ በቃ ሌላ ነገር ደግሞ አለኝ እሱን ደግሞ ቀስ ብዬ ነግርሻለሁ ሲላት አይ ሆዴ እንዳይቆርጠኝ ንገረኝ ስትለው አይ ይቁረጥሽ እንደውም ብሏት ወጥቷል ማለት ነው። እንግዲህ በካሌብ ላይ ያላችሁን አስተያየት ኮሜንት ላይ ያስቀምጡልኝ ውዶችዬ። አሁን ደግሞ ዳኒና ኤደን እያወሩ ነው። እኔ በቃ እየተሳቀኩኝ ነው። በቃ እስከ መቼ ድረስ ነው እንደዚህ እየሆን የምንኖር? ቲና ከኛ ራስ አትወርድም። በጣም ነው የሚያስጠላው። እስከ መቼ ድረስ እንደዚህ እየተሳቀቅ እንኖራለን ስትለው አይ አይዞሽ የኔ ፍቅር በቃ አሁን ክፍለ ሀገር ይዤሽ ሄድና ለቤተሰብሽ ሽማግሌ ልካለሁ ከዛ እንጋባለን ብሏት በፍቅር በቃ እየተሳሳሙ ደስታቸውን አጣጥመዋል ማለት ነው። የነሱ ይሻላል ቢሆንም ግን አሁን ይቺ ሴትዮ ከመካከላቸው ካለች የሁለቱም ጠላት ናት። ለካሌብም ጠላት ናት። አባቱን ከአንዴም ሁለቴ ለማስገደል ሙከራ አድርጋለች። እንደገና ለዳኒም ጠላት ናት። ምክንያቱም ዳኒ ማለት ኤደንን እያገባት ነው። አንቺ ምርጫ አይደለሽም ብሎ ወደ ኤደን የተቀነጠሰ ሰውዬ ስለሆነ አሁን ዳኒን እያፈቀረችው ስትለይ ዝም የምትል ሴት አትመስለኝም ቲና። ስለዚህ ለዳኒም መጥፎ ናት። ከፊቷ ተሰወረ አልተሰወረ የሚሆን ነገር የለም። የሆነ ነገር አድርገው ብቻ ቲናን ከዛ ቦታ ላይ እንድትወገድ ማድረግ ነው። ወይ እስር ቤት ማስገባት አለባቸው ወይ ደግሞ በቃ በፍቅር ተደራድረው የሆነ ነገር ሰጥተው ከአጠገቧ እንድትለይ እንደውም ገንዘብ ሰጥቷት ብትለይም የሆነ ነገር ሳታደርጋቸው ዝም ብላ አትቀመጥ። ምክንያቱም በቀለኛ የሆነች ሴት ናት። በጣም ነው የምታስጠላ። ስለዚህ ለዳኒም ጦስ ነው። አግብቷት ከክፍለ ሀገር ብዙ ቆይተውም አዲስ አበባ ቢመጡም አሁንም እሷ አፈላልጋ ታገኛቸዋለች። ወይ ዳኒን ታስገድሏለች ወይ ኤደንን ታስገድላታለች። ስለዚህ በጣም አስጊ ነገር ነው እና አሁን ዳኒ ከነ ካሌብ ጋራና ከነ አባባ ጋራ የሆነ ህብረት ፈጥሮ አንድ ነገር ማድረግ ነው እና ዳኒና ኤደን አሁን ለጊዜው ቢጠፉም እስከ መጨረሻው ቲና ዝም ትላቸዋለች ወይ ነው። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ ያው አባባ መጽሐፍ እያነበበ ትሁት መጣ ውሃ ሰጣቸዋለች። እንዴት ነሽ ልጄ ጥቁርቁር ብለሻል፣ ምንድነው እንደዚህ የሚያሳስብሽ ነገር? አዎ ያሳስበኛል አለች። አሁን ግልጹን ተናገረች። መጀመሪያ ምንም አይደለም ብላ ነበር። መጨረሻ ግን ሰውየው በጣም እንደሚያሳስባት ተናግራለች ማለት ነው። አንድ ሰውዬ በህግ ማቅረብ እንዴት እነሱ እንትናሉ? እኔ እኮ የሚገርመኝ ትሁትም ተዘናጋች፣ እነሱም ደግሞ እውነቷን ነው እኮ ኤደን፣ ይሄ ሰውዬ ሳልፈልግ በግድ አስገድዶ ሊያገባኝ እየሞከረ ነው። ስለዚህ እኔ ደግሞ አልፈልገውም፣ ከምፈልገው ሰው ጋር መኖር ነው የምፈልገው ብላ ለህግ ለምን አታቀርበውም? ሰውየው ሰፈራቸው እየተንጎራደደ ህግ ባለበት ሀገር አይጥና ድመት ሆነው እስከ መቼ ነው የሚኖሩት? እና በጣም ያስጠላል። እና አሁን ቲና ሌላ እቅድ አለኝ ብላለች። እንግዲህ እቅዳቸውን ለማሳካት ደግሞ አሁን በጣም አሪፍ እቅድ ነው ያቀዱት። ምክንያቱም በእንደዚህ ማንም ጠላትን ፊት ለፊት ሲመጣ እንጂ ከኋላ ሲመጣ አይታወቅም። አሁን እነዚህ በጣም ለየት አርግተው ደግሞ እቅዳቸውን አቅደዋል። እንግዲህ ካሌብ ከለፍ እያለ ሲሄድ ያው ስልኩን እንደተሰረቀ ሆኗል። እኔ የሚገርመኝ ካሌብ ስልኩን ተሰርቆ ካሌብ ዞር ብሎ ሲሮጥ ለምንድነው እዛ የሆነ ማዶ ላይ ስልክ የሚያወራ ሰው ቆሞ ነበር? ለምን አብሮት አልሮጠም? ኢትዮጵያዊነት እኮ እንደዚህ ነው። ሌባ 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 እየተባለ እኮ ይሮጣል። እሱ ራሱ ካሌብ እኮ ሌባ 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 ብልኮ በፊትም በኋላ የሚመጡ ሰዎች እንቃርግተው ይይዙት ነበር። ግን ደግሞ ካሌብ ሮጥ አለና ቆም አለ በቃ። ከዛ ሰውየው አዙሮ ሰጠው። መልካም ሰው መስሎ ቀረበው። በጣም የሚገርም ነው በጣም እሺ በቃ። ከዛ አቶ ተመስገን እባላለሁ፣ ስልክ ያንተ ናት መሰለኝ፣ እኔ እኮ በአቋራጭ እጄ ያስኩል ምናምን ብሎ እንደ ደግ ሰው መጣ። ግን አንዳንድ ጊዜ በጣም እኛ የሚገርመን የሆኑ ሰዎች የዋ መስለው ሲቀርቡን እውነተኛ ማንነታቸው የሚመስለን ነገር ነው። እንዴት ካሌብ ሰውየውን አመነው? ስልኩን ሰጠው፣ አመሰግናለሁ አለ።
ጥሩ በቃ እዚህ ላይ በቃ ያበቃል። እሱ ግን አንዲት ሴትዬ እኮ እንደዚህ ሆና እያለ በሚነግረው ሰዓት እና እዚህ አካባቢ ጉዳይ አለኝ ለዛ ነው የመጣሁት ምናምን ሲል አመነው። ከዛ ደግሞ መጨረሻ ላይ እሺ በል ሰላም ዋል ሲለው ያው ካሌብ የሚፈልገው ጉዳይ ስለሆነ እሺ ስልክህን ስጠኝ ሲለው ስልኬን አልያዝኩትም ደውልልኝ ነው ያለው። የመጨረሻ እንደው በጣም እኮ ነው የተጃጃለው ካሌብ። ሰው እንዴት አንድ ነገር ትንሽ ነገር አደረገ ተብሎ እንዴት ይታመናል? አሁን እነ ካሌብ ጠበቃ አተው ነው አገር ውስጥ ነው አዲስ አበባ ውስጥ እየኖሩ እዛው አካባቢ ውስጥ ጠበቃ አተው ነው እንዴ? የት ያውቀዋል ሲጀመር? እሱ በአንድ ስልኩ ተወስዶ በተመለሰለት ጊዜ ሰውየው ምን ይሁን ምን ሳያውቀው እስኪ መታወቂያን ስጠኝ፣ እውነት ጠበቃ ከሆነ እስኪ መታወቂያ አለየው። አሁን እኮ ጊዜው ከፍቷል። ብዙ ነገሮች እኮ ማረጋገጫ አለ እንደው ቢሆን እንኳ። ግን እሱ ዝም ብሎ በእምነት አመነውና በቃ ስልኩን ተቀበለው አመሰግናለሁ ብሎት በደስታ ተለያዩ ማለት ነው። በጣም የሚገርም ነው። እና ጭራሽ ከአባቱ ጋርም ሲያወራ እንግዲህ ትሁትን ላገባት ፈልጊያለሁ ምናምን ሲለው ወይ እሷ ግን እሺ የምትል አይመስለኝም። ከሆነ ደግሞ ጥሩ ብሎታል አባትየው። አይ በቃ እንደዛ አይነት ውሳኔ ወስኛለሁ፣ ግን ትሁት ማወቅ የለባትም። እና አንድ የማውቀው ሰው አለ። እሱ ሰውዬ ተመስገን ይባላል። ጠበቃችን ነው። ጠበቃ ጥሩ ጠበቃ ነው። በቃ ለሱ ጉዳዩን ሰጥቼዋለሁ ብሏል። እሺ የቲና ጉዳይ ሲለው እኔ እሷን ነገር አላቅም አለ። ምክንያቱም በብር ተደራድሯት ነበረ። እኔ የምፈልገው ድርጅቱንና ቤቱን ነው አለችው። ቤቱም ድርጅቱም የኔ አይደለም፣ ግን ገንዘብ አለኝ ልስጥሽ፣ በቃ እኔ መፋታት ፈልጋለሁ ካንቺ ጋር አላት። እሷም እሺ ብላ ግን በምን ስትለው በፈለግሽው አላት። እንዴት በፈለግሽው ይላታል? ከቤትና ከመኪና ከድርጅቱ ውጪ ካባየ ገንዘብ ውጪ የኔ ንብረት የሆነውን ላካፍልሽም ልሰጥሽም ዝግጁ ነኝ እኮ ማለት ነበረበት። የፈለግሽውን አላት እኮ የፈለገችውን ነገረችው። ከዛ እሱማ ያባየ ንብረት ነው አለ። ታዲያ ምን ያርግ? የፈለግሽው እንዴት ይላል? እሱ እኮ ማለት የሚገባው ከራሴ ንብረቶች ከራሴ የግል ገንዘቦች ውጪ ሌላ የለኝም፣ የኔን ግን ለኔ ካልሁት ግን ብትፈልጊ ሁሉንም ሰጥሻለሁ፣ ካልሆነ ደግሞ ግማሹንም ቢሆን ሰጥሻለሁ፣ እንካፈላለን ብሎ ማለት አለበት። ደግሞ እስቆ አልፈታም ብትለው ህግ እኮ ነው ያለው። ሲጀመር እሱ ከዳኒ ጋራ ስትማግጥ ቪዲዮ አይቷል። የሴት ቀሚስ ለብሶ ሄዶ አይቷል። በቃ በኔ ላይ ማግጣብኛለች በገዛ ቤቴ በገዛ አልጋዬ ላይ ብሎ እኮ ማባረር ይችላል። ምን ነው ህጉን እንደዚህ አረቀቁትሳ እንዴ? እንደውም እኮ የማትታመን ሴት ሞት ይገባታል ነው የሚለው መጽሐፍ ቅዱስ ራሱ። ከፈለገ እኮ እዛ ስትማግጥ እኮ አናቷን ብሎ መገላገል ይችል ነበር። እንደው ፊልሙን ለማራዘም ነው እንጂ እንደዚህ የሚያደርጉት። የማይሆን ስራ ደግሞ ያስጠላል። ምክንያቱም እኛ ባህላችን ወጋችን የታወቀ ነው። ከሴት ከወንድ ጋር አግኝቷት ያውም ወንድሜ ነው ብላ ከምትለው ጋር አግኝቷት ዝም ማለት የካሌብ። ከዛ ደግሞ እንደገና እዚህ ድረስ መፍታት አለ። እሷ ራሱ አይናላት እንዴ? ከእንደውም ጨርቄን ማቄን ሳትል እኮ ነው መውጣት ያለባት፣ ህጉ ራሱ የሚፈቅደው። ምክንያቱም በባሏ ላይ የምትማግጥ ሴት እኮ ንብረትም አትካፈልም። ስለዚህ እኔ አልገባኝም ማለት ነው። እና ያው ትሁትን አገባታለሁ ብሎ አባትየውም ካሌብም ወደ አባቱ ሲለው እሺ የሚቻል ከሆነ እንግዲህ ሞክር ብሎታል። ከዛ እንግዲህ ያው ቤትና መኪና አልሰጥሽም ብሏት ነበር ቲና። ግን በገንዘብን ማናት ባክ እንደዚህ በገንዘብ የምታደራድር ሲላት ትሁት ናት አለው። የመጨረሻ ሰገጤ ነው እሱ። እንዴት ትሁት መሆኗን ይነግራል። ትሁት አሁን ቲና ለትሁት መች ትተኛለች? እና አሁን ትሁትን እኮ ለሰውየው ሰውየው ትሁቴን ብትነኪ አይንሽን አጠፋልሻለሁ አንቺንም እገልሻለሁ ስላላት እንጂ እኮ ትሁትንም እኮ ከማጥፋት ወደ ኋላ አትልም እሷ። ስለዚህ ትሁትን ብሏት ቁጭ። የካሌብ ነገር በጣም የሚያስጠላ ነው። በቃ ስራው ሁሉ ነገር ሁሉ ያስጠላኛል እኔማ። እና በጣም ትሁትን ነው እንዴ ሰራተኛህን ምናምን እያለች እሷም እየቀለደች አልፈታም በቃ እኔ ንብረቱና ድርጅቱን ካልሰጠኝ አልፈታም እንደውም ብለው እርፍ አለች። በቃ ተገላገለ። ከዚህ በኋላ ምን ያመጣል? ስለዚህ እሷን የመፍታት እቅዱ ምንም 50 ነው ማለት ነው። በቃ እሷ ደግሞ ባሌን ወደዋለሁ መፍታት አልችልም፣ በቃ እኔ ወደዋለሁ ተሳስቻለሁ ብላ ካለችው ደግሞ እስከ መጨረሻው ድረስ ሳያገባ ይኖራል። ጭራሽ እኔ ማግባት ፈልጋለሁ መውለድ ፈልጋለሁ ለአባቴ ልጅ ማሳየት ፈልጋለሁ ብሎ በሞራሏ ላይ ይረማመዳል እንዴ። እንደዛ ስትል ታዲያ እሷ ሴት ናት እኮ አይሰማትም እንዴ?
እና ማንን ነው ትለዋለች። ትሁትን ብሎ አትረፍ። ምን አገባሽ? የፈለኩትን ባገባ በቃ አንቺ እኮ በእኔ ላይ ስትማግጪ ያገኘሁሽ ባለጌ ወራዳ ሴት ነሽ፣ ካንቺ ጋራ መኖር አልፈልግም ብሎ እጇን አንጠልጥሎ ማስወጣት ሲችል ይሄን ሁሉ ጊዜ ለምን? አሁን እሱ እኮ እንዱ ለ15 ቀን እንኳን ሌላ ቤት ቢገባ እኮ ቲና አባዬ ብላ እዛ ቤት አትመጣም። እና በጣም የሚያስጠላ ስራ ነው የካሌብ ስራ። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ ቲና ደግሞ ያው መቼም ቅናት አይቀርም። ትሁት ቤቱን እየወለወለች እያለ መታ እዛ ቤቷን ምን ነው ስነ ስርዓት የለሽም እንዴ ቤት እየወለወልሽ ስትላት፣ ማንቺ ደግሞ ምን ስነ ስርዓት ታውቂያለሽና ስነ ስርዓት ምታቂ ባለጌ ከባሌ እንትን አረፍ በይ ከባሌ ላይ ውረጅ፣ እኔ እቃዬ ነው አለቻት። ካሌብ እቃዬ ነው፣ እቃዬን ማንም እንዲነካብኝ አልፈልግም ማለት ጭራሽ ሰውን የሚያህል የእግዚአብሔር ፍጥረት በእቃ መሰለችው። ታዲያ እቺ እርኩስ አሁን እሷ ሰው ናት እንዴ? ከዛ አንቺን አግብቶ ሊቀመጥ እያለች ትሁት በማታውቀው ነገር ጭራሽ ትፎግራታለች። እኔ ስለምትው ነገር ማውቀው ነገር የለኝም ስነ ስርዓት ያዥ ብትላትም ልትመለስ አልቻለችም። ከዛ ጥላላት ቤቱንም ሳጠርገው ጥላላት ወጣች ማለት ነው። ከዛ በኋላ ሄዳ ለትሁት ባልተብዬ ደግሞ ሄዳ ሚስትህ ልታገባ ነው አለው። ማንን? አትቀልጅ እባክሽ ይላታል። ያውም የኔን ባል ነዋ ብለው እርፍ። ከዛ እቅዳቸውን በሌላ መልኩ አረጉና ሞባይሉ እንዲሰረቅ ተደርጎ ከዛ ጥሩ ሰው መስሎ እንግዲህ ቤታቸው ሊገባ ነው ማለት ነው። እንግዲህ አሁን ጠበቃውኝ የባልሽ ጠበቃውኝ እንግዲህ እዛ ቤት እገባለሁ ታይኛለሽ ብሎ እንደፎከረው እንግዲህ ተመስገንም በቃ ደውልልኝ ስለተባሉ አሁን አባትና ልጅ ተመካክረው እቤት ጋብዞታል። እንግዲህ እቤት ሊመጣ ነው ጠበቃው። ትሁቴም እንግዲህ ምን ነው እንግዳው አልመጣም እንዴ? ምሳሌ አቀርብ ነበር እኮ ስትለው እየመጣ ነው ያው ካሌብ ሊጠራቸው ሊያመጣቸው ሄዷል አላት። እስከዛ ላቀራር ብላ ወደ ጓዳ ገባች። ከዛ እንግዳውን መጣ፣ መነጽር አድርጓል። ገባ ቁጭ ያለ የድፍረቱ የቲና ድፍረት ተጋብቶበታል። ሰውየው ራሱ ሰውየውን በጩቤ ሊዘከዝከው የነበረውን ሽማግሌ እያወቀ እንዴት ሰተት ብሎ ጠበቃ ነኝ ብሎ ይገባል? ተመሳስየብህ ነው ሊለው ነው እንዴ? ከዛ ሰተት ብሎ ካሌብ ይዞት እንግዳውን መጣ። አባትየው ሰላም ሲለው ግን የተጠራጠረ ይመስለኛል። ከዛም ያው ትሁቴ ምግቡን ይዛ ስትቀርብ እንግዲህ ትሪውን ትለቀዋለች ብዬ አስባለሁ። ወይ እንደምንም ብላ መቼም ትግስተኛ ስለሆነች እየተንቀጠቀጠችን ቢሆን ታስቀምጠዋለች። ያው ሳህን ያመጣችው ሳህኑ ስታመጣ ታየዋለች ብዬ ይገባኝ። እንግዲህ ያንን ሳህን ትለቀዋለች ወይም አትለቀውም እሱን አብረን ምናይ ይሆናል። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።